እንዴት ነው የሚያደርግ? እስኪ አስተናጋጅንም አላይም አልሰማም ይላል ቀብር ና እስኪ ታውና ወደዚህ ታው ሌላውን ታውና ና በስላሴ ስም እሺ ቀብራራው ነኝ ምንድነው የሚያንጎማለለ? እኔ አንድ ቦታ መቀመጥ አልወድም። እሺ ማን ያለው? እኔ ሳጥናዬ። እሺ በቃ ልጁን ግደል ተብለን ነበር መግደል አቃተ። በምን ገባበት? እኔ በሱስ። በምን ሱስ ገባ? በሺሻ ሱስ። ስንት አመት ሺሻ አስጨስከው? 28 አመት 18 አመት አስጨስከው። እሺ በቃ ሴትም ሴት እቀይርለታል። ብሮ የምትቀይርለት ሴት ነው። ሴት ምንድነው የምትቀይርለት? እስኪ አስረዳኝ። እንዴት አይገባ? እንዲገባኝ አርጋ ዝሙት እናሰራዋለን። ሴት ታቀያይራለህ? አዎ። እሺ ሌላስ? እኔ ብዙ ነኝ ግን ማን ያላችሁት? እምሸኘው ዛሬ ሳጥናኤሉ ብቻ ነው። እሺ እሱንም እቺን ይዘና መጣን። እሺ ስለዚህ ነው እንጂ አንኛ አንመጣም ነው። 18 አመት ነው ሺሻ አስጨስከው? አዎ። እሺ በቃ ለሰው መታዘዝ አንወድ። የሰው ልጅ ማንንም እንዲያዘን አንፈልግ። ያው ጠጋበኛ ከሆነ ትታወቃለህ። አይደለም ልጁ ራሱ አይወድም። ምን አንተስ ምን ትወዳለህ? ስራህ እኮ እምቢ ነው። ከሰማይ ወደ ምድር የወረድከው እኮ እምቢ ብለህ ነው። ንጹህ አለ እንደዚህ ውስጥ? ማንም ንጹህ የለም በእግዚአብሔር ፊት። እሺ ሌላ ማን ያለው? እኔ በቃ ሳጥናዬ። እሺ በቃ ከሱ ጋር ስንት አመት ነው? እኔ ተልጅነት እስከ እውቀት። ስንት አመት ነው ልጁ? በ80 ተወልዷል ደምረ ድረስ 88 ተወልዷል ደምረ ድረስ። ወይ ጥጋብ ዛሬ ደግሞ ምኑን የመጣብን? ሌላ ምንድን ነው ያረከው? እኔ ያላረኩትን ብቻ አትጠይቀኝ። እሺ ምን አረከው? ቡጋ እንዳይስማማ ምናምን ገንዘቡን እንዲበትን እሺ አረጋዋል። እሺ በቃ እሷ ምኑ ናት? እኛ ነን ያጋለጥ። እሺ እናንተ ወደዚህ። እሺ አብራችሁ ናችሁ? ትመጋገባለህ፣ ትረዳዳለህ። እነሱ እንኳን ይረዳዳሉ። የአዳም ልጅ ይረዳዳ የለ? ለብዙም ለደጉም ለክፉም ይረዳዳ የለ? ይሄ እንደ ወይፈን በሬ ነው የሚያደርገው። ገና ያጎፋል፣ አልበረደለት አለ እኮ እንደዚህ ጥጋበኛ። በነገራችን ላይ በየሰፈሩ ልክ እንደዚህ አይነት ኃይለኛ ጎምላላ የማይሰሙ የማይለሙ ፖሊስ የማይፈሩ መሳሪያ የማይፈሩ ድብድብ በቃ ምግባቸው የሆነ ወጣቶች አሉ። መንፈሱ እኮ ተዋርሷቸው ነው፣ ተቆጣጥሯቸው ነው። እነሱ አይደሉ። ላየው ከሌ ኃይለኛ ነው ተደባዳቢ ነው ይባላል፣ ግን እንዲህ አይነት መንፈስ ኦርቶዶክስ ትሁት ነው፣ አንገቱን የደፋ ነው፣ ቀና ብሎ ማያይ ነው። ቢናገሩትም በእግዚአብሔር ይለፍ የሚል ነው። በጉልበትም ከመጡ ጉልበት እግዚአብሔር ነው የሚል ነው እንጂ እንደዚህ የሚሆን አይደለም። ብዙ ኦርቶዶክሶች አሉ እንደዚህ አይነት። እሺ አንተ ማን ያለው? ደብተራ። ስንት ደብተራ ናችሁ? ባለፈው 4 ተሰናብቷል። አሁን 6 ቃይ። ምን አድርገህ ተብለ ይገባ? 3 የወንድ መስተፋቅር። እሺ 3 ደግሞ በቤተሰብ ከአባት በቃ በአባቱ እንትን ሲል በልጁ ነው የሚመጡበት። 3ቱ የአባት። እሺ ትሄዳለህ። 6ም ደብተራ። ሳጥናኤል ተዘጋጅ። እዚህ መጥገብ የለም። አፈር ከድሜ በልተህ ነው የምትሄደው። ተዘጋጅ። አንድ ላይ በስላሴ ስም በዛሬው ዕለት ባሉት በአጋዕዝተ ዓለም በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ሳጥናኤል ደፍተራ ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 እጩ እናውጣ አንድ ላይ ቶሎ በል። አጋዕዝተ ዓለም ስላሴ ሲኦል ያወርድ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። መልአኩ ቅዱስ ገብርኤል ሲኦል ያወርድ። ተው ደህና ነህ? እንዴት ነህ? ደህና ነህ? ማን ነው ስም?
አቤት አቤት አንተና እሱ የሰማይና የምድር ናችሁ። ትጸልያለህ፣ ትሰግዳለህ። የቀደሙ ሌላ አሁን ልጁ ሌላ። አያችሁት አይደል? ሳጥናኤል ብዙ ነገር ሲያደርግ ነበረ። ሺሻ አስጨስ ነበረ 18 ዓመት። ከዛ ወጥተሃል። ብዙ ዓመቴ ነው ታውቁ። ልጁ እንኳን ለመናገር ትሁት ነው፣ መንፈሱ ግን ትዕቢተኛ ነው። ኪዳነ ምሕረት የመጨረሻ ታድርግልህ። ወላዲተ አምላክ አትለይ። አተቱ ወይም ሰላቢው እናንተ ሳትፈልጉት ወደ እናንተ ህይወት የመጣው ወይም ደግሞ በልጅነት ሊሆን ይችላል። ብቻ በአጠቃላይ መንፈሱ ሲመጣ ላታውቁት ትችላላችሁ። ብታውቁትም ሳትፈልጉት ነው የገባው። ከሰው ነው ከሌላ ማንነት ነው ወደ እናንተ የመጣው። አራተኛው ግን በእናንተ ፈቃድ የምታጠፉት ጥፋት ነው። የሰው ልጅ በህይወት ዘመኑ 4 ጊዜ መንፈስ ያገኛል ማለት ቅድም እናቶቻችን ምን ያደርጋሉ አልኳችሁ? ሲቸግራቸው ጠንቋይ ቤት መሄድ፣ ደብተራ ጋር መሄድ ምናምን፣ ለሀብት ንብረት ብሎ መዋረስ፣ መነቀስ፣ ድድ መነቀስ፣ እጅ መነቀስ፣ በተለያየ አይነት መንገድ መናፍስትን ወደ ራስ ማስገባት። ለምሳሌ ናገባ ብሎ ባይሉትም ዝሙት በመፈጸም መንፈስ ይገባል። ናገባ ስቲኒ ውስጥ የዝሙት መንፈስ ባትሉትም ዝሙት መንፈስ ያለባት ሴት ጋር ስትተኝ ወይም ዝሙት መንፈስ ያለበት ወንድ ጋር ስትተኝ ወደ አንቺ መንፈስ ጠራሽ። በምን? በመዘሙት ምክንያት፣ ህጉን ባለመጠበቅ ምክንያት። ስለዚህ ወደሽ ፈቅደሽ ስትዘሙቺ የመጣ መንፈስ ወደሽ ፈቅደሽ ስለሆነ የመጣው መንፈሱ ውጣ ስትዩ እንዴት ነው የምወጣው ይላል። ፈልገሽ ነው የጠራሽኝ፣ ህግ ጥሰሽ ነው የገባሁት ይላል። የእግዚአብሔርን ህግ 10ቱን ትእዛዛት ጥሰሽ ስለሆነ አንቺ ውስጥ የገባሁት እንዴት ነው በቀላሉ ውጣ የምትይኝ? ዋጋ አስከፍዬሽ ነው የምወጣው ይላል። በውሸት ማስቀደስ እየቻልን ባለማስቀደስ፣ መጾም እየቻልን ባለመጾም፣ ብቻ በተደጋጋሚ በተከታታይ በእግዚአብሔር ላይ በማመጽ እና ከረፈፍ በመሆን ዘልዛላ በመሆን የሚገባ መንፈስ ማለት ነው። ይሄኛው በሶስት ክፈሉት። አንደኛ አሞኛል ብላችሁ ጠንቋይ ቤት በመሄድ፣ ሁለተኛ ተቸግሬያለሁ ብሎ መንፈስን መዋረስ ወይም ለእውቀት ለምናምን ተብሎ መዋረስ፣ ሆን ብሎ መንፈስን ማስገባት። ሶስተኛ ደግሞ ያልኳችሁ ኃጢአት በዝሙት ወይም ህጉን ባለማክበር ከእግዚአብሔር በመራቅ የሚገባብን መንፈስ። ይሄኛው በጣም ከባድ ነው እና ህይወትን ያበላሻል። መንፈሱም ጸበል ቦታ ሄዳችሁ ናውጣ ስትሉት አረባክ ነው የሚለው። ለዚህ ነው ክርስቶስ ማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ ሐዋርያት አንድን ሰይጣን ሊያስወጡት ሲሞክሩ እንዲህ አላቸው። ጌታ ሆይ አለ የልጁ ባለቤት የልጁ አባት። አቤት አለ ጌታ። ሐዋርያቶችን ደቀ መዛሙርቶችን ይህን ሰይጣን አስወጡልኝ ስላቸው ከልጄ ላይ ሊያስወጡት አልቻሉም። የስንቱን አጋንንት አስወጥተው የኔ ልጅ መንፈስ ግን ሊያስወጡ አልቻሉም። እባክህን አንተ አስወጣልኝ አለው የልጁ አባት። ኢየሱስ ክርስቶስ ምን አለ? እናንተ የማታስቡ ትውልዶች እስከ መቼ የምታገሳችሁ አለና ሐዋርያትንም ትንሽ ነካ አረጋቸው። በአንድ በኩል ደግሞ ምን አለ? አየውና መንፈሱን ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም። ይህ ወገን ነው ያለው። ለዚያውም ሰይጣን ብሎ እንኳን አልጠራውም። ይህ ወገን አለው። ምን ማለት ነው? የሆነ ወገን አላቸው አጋንንት። ዛሩ፣ መተቱ፣ ቡዳው ምናምን ልክ ታየ ከረመው፣ ሻምበሶ ምናምን ብለን እንደምንጠራቸው እነዚህ ወገን እንዳላቸው ወይም ከራማ፣ አውሊያ፣ ቃልቻ ምናምን፣ ደብተራ፣ ኮኮ ቆጣሪ እንደሚባሉት ወገን አላቸው። ክርስቶስ ማለት ይሄኛው ወገን አለ። መቼም ወገኔ ማለቱ አይደለም ክርስቶስ፣ ይሄኛው አይነት መንፈስ ማለቱ ነው። እንዲህ ውጣ ሲባል በኢየሱስ ስም ውጣ ሲባል የማይወጣ መንፈስ ማለት ነው። መቼም በስሙ የማይወጣ የለም። ግን ውጣ ባዩ የሚያጠምቀው ሰው ወይም መንፈስ የሚያስወጣው ሰውዬ እና መንፈሱ የሚወጣለት ሰው በጸሎት ካልበሩ ሳይወጣም እያለ ነው ክርስቶስ እየተናገረ ያለው። ሁለቱም መበረታት አለባቸው፣ ወይ ባይሆን አንዱ ጎን መሆን አለበት። ለምሳሌ ዶክተሩ የፈለገ ሲጋራ ጫሽ ቢሆን፣ ጫት ቃሚ ቢሆን፣ መጠጥ የሚጠጣ ትዳሩን የማያከብር ቢሆን መርፌው አላድንም አይልም። ግባች መርፌው ሲወጋ ሊያድን ይገባል አይደል? ምክንያቱም መርፌውና ሰውየው አይገናኙም። ሃይማኖት ላይ ስትመጡ ግን ሐዋርያትን ምን አላቸው ክርስቶስ? ያለ ጾም ጸሎት በስተቀር ይህን መንፈስ ማስወጣት አትችሉም አላቸው። ያ መንፈስ አስወጣለሁ ብሎ የሚያስብ ሰው ወይም አጠምቃለሁ ወይም አስተምራለሁ ብሎ የሚያስብ ሰው ሰውን ለመለወጥም ሆነ ለመቀየር የሆነ ነገር ለማድረግ ግዴታ ጾም ጸሎት ያስፈልገዋል። መንፈስን ለመግራት ለመያዝ አስሮ ወደ ሲኦል ለመሸኘት የሆነ ኃይል ያስፈልጋል።
ጾም የሚባል ኃይል ተጨማሪ ግን የኢየሱስ ክርስቶስም ስለማይሰራ ነው አይደለም። እኛ ላይ ሲመጣ ስሙ የኛ ማንነት ያቀባበል ማንነት ማለት ነው። ገበሬው ዘርን ዘራ ይልና በእሾህ መካከል ወደቀ ዘር በቀለና እሾህ እንደዚህ ነው አይደል? ዘሩ በቀለና እሾህ ያዘው ማነቆ እንዳያድግም ከለከለው። ያ እሾህ የተባለው ኃጢአት ነው ይላል። የኛ ኃጢአት በኑሯችን ከፍ እንዳንል ያደርገናል። ያ እሾህ የተባለው ደግሞ አጋንንትም ጭምር ነው። እንደገና ገበሬው ዘርን ዘራ ይልና በጭንጫ ላይ ወደቀ። ጭንጫ ማለት ከድንጋይ መለስ ያለ ከአፈር መለስ ያለ ባህ ድንጋይ የሆነ ለየት ያለ ድንጋይ ነው። ግን እዛ ላይ ወድቆ ዘሩ ስር መስደድ አልቻለም። ለጊዜው ቡቃያ ሊሆን ይችላል። ከዛ በኋላ ግን ይደርቃል። ድንጋይ ላይ ስለሆነ ይደርቃል። ግልጽ ነው አይደለም? ይሄም የእግዚአብሔር ቃል ወደኛ ልብ ሲዘራ ሰባኪው ሲያስተምር መልእክት ሲነገር ልባችን ምን አይነት ማንነት ኖሮት ነው የተቀበለው ማለት ነው። ገበሬው ዘርን ዘራ ሲባል ገበሬው እግዚአብሔር ነው፣ ዘሩ የእግዚአብሔር ቃል ነው። እኛ ልብ ላይ ሲዘራ ልባችን ጭንጫ ሆኖ ነው እሾህ ሆኖ ነው የተቀበለው ወይስ መንገድ ዳር ድንጋይ ሆኖ ወይስ መልካም መሬት ሆኖ የተቀበለው የሚለው ነው። እንዲያውም ምን አለ? በመልካም መሬት ላይ አንድ ዘር ወደቀች ይልና ያማረ 30 60 ያማረ 100 ፍሬ ያፈራች ይላል። በመልካም መሬት ላይ መልካም መሬት ማለት ሕጉን የሚጠብቅ ክርስቲያን ማለት ነው። 10ቱን ትእዛዛት የሚጠብቅ የእግዚአብሔርን መንግስት መውረስ የሚፈልግ በጾም ጸሎት ተወስኖ ስጋው ደግሞ የሚቀበል ሰው ማለት ነው። መልካም መሬት መልካም እርሻ ማለት መዝሙር 22 ምን ይላል? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እያለ ይላል። በለመለመ መስክ ያሳድረኛል ማለት ይሄ ነው። በመልካም መሬት ላይ ወደቀ ይላል ዘሩ። ልባችን የእግዚአብሔርን ቃል ሲቀበለው በየዋህነት በቅንነት ከሆነ ለመለወጥ ከሆነ እንለወጣለን። አጋንንትም እኛ ላይ ስራ አይኖረው። ጭንጫ በሆነ ድንጋይ እሾካማ በሆነ ቦታ ላይ ከሆነ ግን በልባችን በዛ ማንነታችን ከሆነ የተቀበልነው ግን አይሆንም። ሌላው አራተኛው ገበሬው ዘርን ዘራ ይልና በመንገድ ዳር አንደኛው ዘር በመንገድ ዳር ወደቀ ይላል። መንገድ ዳር ማለት መንገድ ሃይማኖት ነው፣ ዳር ነው የወደቀው። መንገድ ዳር ማለት ማተብ አስሮ ቤተክርስቲያን አለመምጣት፣ ሃይማኖተኛ ሆኖ መንፈሳዊ አለመሆን፣ ጥግ ይዞ ጥምቀትን ለማክበር ብቻ መገኘት፣ በትክክል ቤተክርስቲያን ለማስቀደስ አለመምጣት፣ ወንጌል ለመማር አለመምጣት፣ ኮርስ ለመማር የቤተክርስቲያን ተቆርቋሪ ሆኖ እውነተኛ ማንነት ኖሮን ገነት መንግስተ ሰማያት ለመውረስ አለመትጋት፣ የአባቶቻችን መንገድ አለመያዝ ማለት ነው። መንገድ ዳር ማለት ኳስ ተጫዋቾች አይታችሁ ከሆነ መሀል ላይ 22 ተጫዋቾች ይጫወታሉ። እዛ 11 በዚህ 11 ማለት ነው። ዙሪያውን ዳር ዳር ያሉት ተመልካቾች ደግሞ በለው ያዘው በዚህ ምናምን ይላሉ። ዳር ላይ ተቀምጦ ከበሮ ሲያዩት ያምራል፣ ሲይዙት ያደናግራል እንደሚባለው ኳሷን እግራችን ላይ ስለሌለች በለው ለማለት ቀላል ነው። መሀል ገብቶ መጫወት ግን ይከብዳል እንደ ተጫዋቾቹ። ስለዚህ ክርስትና ዳር ሆኖ መመልከት ሳይሆን መሀል ሆኖ መሳተፍ ነው። ለዚህ ነው መንገድ ዳር ገበሬው ዘርን ዘራ፣ ዘሩ ግን መንገድ ዳር ላይ ወደቀ ይልና ልባችን መንገዱ ላይ አይደለም ያረፈው፣ የክርስቶስ መንገድ ላይ አይደለም ያረፈው። እኔ መንገድም እውነትም ሕይወትም ነው የሚለው ክርስቶስ። ዳር ላይ ነው የወደቅነው። ስሙ ብቻ ነው ያዝነው። ምግባር የሚባለው ነገር የለም፣ መንፈሳዊት የሚባለው ነገር የለም። ስለዚህ ከዛ ክርስቶስ ምን አለ? መንገድ ዳር ላይ ዘሩ ወደቀና ወፎች መጥተው ለቀሙት። ከዛ ሲተረጉመው ከስር ምን አለ? ወፍ የተባለው አጋንንት ነው። አጋንንት የእግዚአብሔርን ቃል ከተማራችሁ በኋላ ከአይምሯችሁ ላይ ይሰልብባችኋል አለ። ይሄ ሰላቢ መተት ይባላል። ስለዚህ ሰዎች እናንተ ላይ መተት ሲያደርጉባችሁ ሰላቢው ይመጣና ይሰውርባችኋል። ይሄኛው ግን ወዳችሁ ፈቅዳችሁ የገባችሁበት ኃጢአት ግን እናንተ ራሳችሁ የራሳችሁ ሰላቢ ናችሁ ማለት ነው። ወዱ ሆን ብሎ ኃጢአት የሚሰራ ሰው ሆን ብሎ ጠንቋይ ቤት፣ ደብተራ ጋር፣ ቃልቻ አውሊያ ጋር የሚሄድ የእናቴ አባቴ ከራማ የእናቴ አባቴ አምላክ ብሎ እንዲህ ነገር የሚያመልክ ሰው ሆን ብሎ ራሱን ከገነት እየሰለበ ነው ወደ ሲኦል፣ ከመንግስተ ሰማያት ወደ ገሃነም እያጋዘ ነው ራሱን። ከቱን ከገነት እያጨደ ወደ ሲኦል እያጋዘ ነው ያለው። ቤት እየቀየረ ሽፍት እያደረገ ነው። ሆን ብሎ ኃጢአት የሚሰራ ሰው፣ ሆን ብሎ አጋንንት ቦታ የሚሄድ ሰው ምን ይደረግ እንግዲህ እያለ ጠንቋይ ቤት የሚሄዱ ሰዎች ወይም የምትሄዱ ሰዎች ወይም የምንሄድ ሰዎች ራሴን ላሳትፍና እንዲህ አይነት ሀሳብ ያላቸው ሰዎች በቃ በአጠቃላይ እግዚአብሔርን አንፈልግህም የሚል አመጽ ነው።